ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ምሕረት ከሁላችን ጋር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። አሁንም ደግሞ ከድሆች ጋር በተያዘ መልኩ ድምጽ የሚሆን መልእክት የሚሆን ማንቂያ የሚሆን ጥንቃቄ የሚሆን መልእክት ከነጋ እንደሰማለን። ይህን መልእክት ወገኖች ያከታትላችሁ ስሙ። የዚህ የስለ ድሆች ጩኸት ፕሮግራም ተመልካቾቻችን ገጠር ሆናችሁ ምሰሙ፣ ገጠር ከተማ ሆናችሁ ምሰሙ፣ ገበሬዎች ሆናችሁ ምሰሙ፣ በተለያየ አቅጣጫ ያላችሁ ሰዎች በተለያየ ስፍራ ሲሄድ ሰማለሁ። ገጠር ውስጥ ያሉ ሰዎች ሁሉ ስለ ድሆች ጩኸት ፕሮግራም እንደሚሰሙ እና ምላሻቸውን ሰምቻለሁ። ይሄን አማርኛ መረዳት የሚችሉ ወገኖች ሁሉ ለሌሎቻቸው በእውነት በህይወታቸው ላይ ልታስቡ የሚገባው ነገር ዛሬ አብረን እንድንነጋገር እፈልጋለሁ። ከድሆች ጋር የተያዘ ነገር እንድናስብ እጅግ መረገም ያለበት ነገር ነው። ማሳይ እጅግ የሚያስረግም ነገር፣ እጅግ መርገምን የሚያመጣ፣ እጅግ እንቅፋት የሚያመጣ፣ እጅግ ድካምን የሚያመጣ፣ እጅግ ቅጣትን የሚያመጣ፣ እጅግ መረገምን የሚያመጣ ነገር መጽሐፍ ቅዱስ ውስጥ ተጽፏል እና አንዱ ከድሆች ጋር የተያዘ ነገር ነው። እጅግ የሚያስረግም ነገሩ ሰዎች ሳያውቁ ሊገቡ ይችላሉ፣ ሳይረዱ ሊገቡ ይችላሉ። ሳናስተምራቸው እኛም ባለመማር አቆይተን እኛም ደግሞ ባለማስተማር ወገኖቼ የሚያስቀጡ ነገሮች በዘመናት በእግዚአብሔር መንፈስና ጥበብ ማስተዋል የሚመሩ እንደ ንጉሡ ሰለሞን አይነት ሰዎች የጻፉት በሰው ሕይወት ውስጥ ማህበራዊውን ነገር በነካ መልኩ የሚናገረው በተለይ ምሳሌ መጽሐፍ ላይ ጥልቅ የሆኑ ነገሮችን አስቀምጧል። ማስተዋል የሚጠይቁ ነገሮች፣ ክፎች ሰዎች ፍርድን አያስተውሉም፣ እግዚአብሔርን የሚሹ ግን ሁሉን ያስተውላሉ ይላል። እዚህ ምሳሌ 28:5 ላይ ክፎች ሰዎች ፍርድን አያስተውሉም፣ እግዚአብሔርን ፍርድ አያስተውሉም፣ የሚያስፈርደውን አያስተውሉም፣ የሚያስቀጣው ነገር አያስተውሉም፣ ዋጋ የሚያስከፍል ነገር፣ የሚያስረግም ነገር አያስተውሉም፣ የሚያስባርክ ነገር አያስተውሉም ክፉ ሰዎች እና እንደዚህ ነው የሚለው መጽሐፉ። እግዚአብሔርን የሚሹ ግን ያስተውላሉ። እግዚአብሔርን የሚፈልጉ ፈቃዱን ለማድረግ የሚፈልጉ ፈራህ እግዚአብሔር ኖሯቸው በየዕለቱ እግዚአብሔርን በመፍራት መንገድ መሄድ የሚፈልጉ ሰዎች፣ አንደበታቸው መጠበቅ የሚፈልጉ፣ ልባቸው መጠበቅ የሚፈልጉ፣ መንፈሳቸው መጠበቅ የሚፈልጉ ሰዎች እንደኛ አይነት ሰዎች ያስተውላሉ እና እግዚአብሔር ማንም ሰው በሱ ልክ ማስተዋልና ጥበብ እንዳይኖረው እግዚአብሔር የባረከው ሰው ሰለሞን ስለማያስተውሉ ሰዎች እና ጥፋታቸውን መጽሐፍ ቅዱስ ያሳያል። አብዛኛው ምሳሌ ውስጥ ከድሆች ጋር የተያዙ ነገሮች ብናጠና ተጽፏል። በጣም ዝም ብለን የብሉይ ኪዳን ጥቅሶች ናቸው ብለን የምናልፋቸው አይደለም። እነኚህ የሕይወት ስርዓት ናቸው። በእግዚአብሔር ጥበብ በእግዚአብሔር ማስተዋል ተሞልቶ የጻፋቸው የተናገሯቸው ናቸው። ያንዳንዱ በዚህ ዘመን ካለው የሕይወት ስርዓት ጋር የሚገናኙ ናቸው። ስለዚህ በዚህ ክፍል ላይ እጅግም ስለሚያስረግም ነገር ሲናገር ምሳሌ 28 ቁጥር 27 ላይ እናያለን። እንደዚህ ነው የሚለው ሰለሞን፣ ለድሃ የሚሰጥ አያጣም፣ አይኖቹን የሚጨፍን ግን እጅግ ይረገማል። እጅግ የሚባለው ነገር በመደበኛው ትርጉም ላይ በብዙ ይረገምበታል ይላል። በብዙ አይነት ይረገምበታል፣ በብዙ ጎዳና ይረገምበታል፣ በብዙ መንገድ እርግማን እጅግ ያገኛል። የሆነ ልኩፍ ያለ ነገር ሳይሆን መርገምን ወደዳት፣ ወደሱም ገባች፣ አንጀት ውስጥ ገባች፣ ደግሞ እንደ ቅቤ አጥንት ውስጥ ገባች፣ እንደ መጎናጸፊያ ተጎናጸፋት እንደሚለው መርገምን መሳብ፣ መውደድ፣ መፈለግ። መርገም የሚባለው ነገር እንቅፋት ነው፣ ተግዳሮት ነው፣ የህይወት ተግዳሮት፣ የዘመን እንቅፋት፣ የሰው ልጅ እንቅፋት፣ የማህበራዊ ኢኮኖሚያዊ መንፈሳዊ ነገር እና ጤናዊ ነገር፣ የሰዎችን አካላዊ ብዙ ነገሮችን እንቅፋት የሚያኖር ነገር ነው ከርስ የምንለው መርገም የሚባለው። ስለዚህ እንቅፋት ነው ባጭሩ። ስለዚህ ለድሃ የሚሰጥ አያጣም ካለ በኋላ አይኖቹን የሚጨፍን ግን ይረገማል እና ሰዎች ያለ እውቀት የሚመጡ ጉዳዮች አሉ። ያለ እውቀት ሰዎች ይጎዳሉ። እውቀት በማጣት ህዝቤ በዚህ በሆሴዕ 4 ቁጥር 6 ላይ ህዝቤ እውቀት ከማጣት ጠፍቷል ይላል። እውቀት ማጣት በብዙ ነገሮች ህይወታችን የጎዱ በአንድ ጉዳይ ላይ የሆነ እውቀት አለን፣ ጥልቅ እውቀት፣ በአንድ ጉዳይ ላይ ደግሞ ሳሳ ያለን ያ ውስጣችን ገብቶ አመለካከታችንን ቀይሮት በጣም የተቀረጸ የህይወት ስርዓት ያለበት ውቅር እንዲኖር ሊያደርገን የሚችለው እውቀት ነው። ነፍስ ያለ እውቀት ትሆን ዘንድ እግዚአብሔር ሐሳብ አይደለም።
ነው መጽሐፍ ቅዱስ የሚለው። በጸጋና በእውቀት እደጉ ይላል። ለእውቀት ደግሞ በጣም አስፈላጊ ነገሮች አሉ። ከባለጠጋ ጋር ያለ እውቀት፣ ከድሆች ጋር ያለ እውቀት፣ ከህዝብ ጋር ያለ እውቀት፣ ከሰው ጋር ያለ እውቀት፣ ከኃጢአተኛው ጋር እንዴት መኖር እንደሚገባን እውቀት፣ ከሌባው ከዘራፊው ጋር እንዴት ተጠንቀቀ መኖር እንደሚገባን፣ ለመንግስት ኃላፊዎች ጋር እንዴት መኖር እንደሚገባን መጽሐፍ ቅዱስ በዝርዝር አስቀምጦልናል። እነኚህ ነገሮች ባለማወቅ ሰዎች ይጎዳሉ። ብዙ ነገሮች በትውልድ መካከል ያለ እውቀት ቅጣትን የሚያመጡ ነገሮች ናቸው። በየቀኑ ሰዎች ይቀጣሉ፣ ያለ ዕድሜ ይሞታሉ፣ ብዙ ነገራቸው ይበላሻል። ሰዎች ያለ ጊዜ ብዙ ነገር የሚያልፍባቸው ናቸው። ግን ኮዙ ምንድነው? የዛ ምክንያት ምንድነው? በትውልድ መካከል ይሄን ሊያደርግ የሚችለው ከእውቀት ነፃ መሆን አደገኛ ነገር ነው። በጣም አደገኛ ነገር ነው። ሳናቅ የምናጠፋቸው ነገሮች አደገኛ ነገራቸው። እስካሁንም ያውቀን ያልጨረስናቸው ብዙ ነገሮች አሉ። ሳናቅ በተለይ እኔ ከመጽሐፍ ቅዱስ አንጻር ስለማስተምር ከመጽሐፍ ቅዱስ አንጻር ነገሮችን አለመረዳት የባሰ ጉዳት ነው የሚያመጣው። ሕጉን አላነበብኩም አልሰማውም አይሰራም። ሰው ወንጀለኛ ከሆነ ሕግ ፊት ወንጀል ሰርቶ አላወኩም ነበር አይሰራም። ሰው ገሎ ሰው አላወኩም መግደል ወንጀል መሆኑን ሳላቅ ነው የገደልኩት ስለዚህ ቅጣት ይቅለልኝ ማለት አይሰራም። ሳላቅ ነው የገደልኩት እኔ ሕጉን አላቅም፣ አትግደል መባሉን አላቅም፣ አትስረቅ መባሉን አላቅም፣ እንዲህ አታርግ ያለ አላቅም፣ ሕጉን አላነበብኩም ብሎ ሰው ሊዘርፍ ሊገል ይችላል አላውቅም ብሎ። ግን እግዚአብሔር ቃል ደግሞ የሚናገረው ሁለቱም ላይ የሚናገረው ነገር ወንጀል እንደሆነ ነው የሚያሳየው። መጽሐፍ ቅዱስ የሰው ልጆች ሕግ ነው። የምድር ምናቀው የፍታ ወንጀለኛ መቅጫ ሕግ እንዳለው እግዚአብሔር ደግሞ ሕጉን አስቀምጧል። ለሰው ልጆች ሙሉ ሕገ መንግስት፣ ሙሉ መመሪያ ሰዎች እንዴት መኖር መመላለስ እንዳለባቸው እግዚአብሔር አስቀምጧል። ጥቃቅን የሚመስሉ ግን የሚያስባርኩ ወይም የሚያስረግሙ ነገሮች ተጽፏል። ንቀናቸው የምናልፋቸው ጥቃቅን ነገሮች በእግዚአብሔር ቃል የተጻፉ ምንም አይደለም የምንላቸው፣ ብሉይ ኪዳን ነው የምንላቸው፣ የሆነ ነገር የምንላቸው፣ ስንፈታው በግሪኩ እንዲህ ነው በዕብራይስጥ እንዲህ ነው ምናምን ብለን የምንላቸው፣ ማንቀበላቸው፣ ሳናቅ ምንሸረሽራቸው፣ ማንደነግጥባቸው፣ ማንመለስባቸው፣ ራሳችን ሼፕ ማናረግባቸው፣ በቃሉና በሕጉ መሰረት ቅርጽ ማንሰራባቸው፣ በዕለት ውሏችን ላይ ራሳችንን ላይ ቅርጽ ማንሰራባቸው፣ እግዚአብሔር ቃል እውነታዎችን ይዘን ማንሄድባቸው ነገሮች ጉዳት ውስጥ ሊጥሉን ይችላሉ። እንግዲህ ትውልድ በዘመናት መካከል ይጎዳል፣ ይሰቃያል። የሚያሳዝነው እሱ ነው። አባት አያት ቅድመ አያት ባጠፋው ጥፋት ዋጋ ይከፍላል። ሌላው ለባሪያ በሸጠበት ሰውን በሸጠበት በጨቆነበት ዋጋ ባስከፈለበት በእነኛ የቀደሙ አባቶች በሰሩት በደል መጥቶ እዚህ በይሰቡ ጉስቋላ ይሆናል። ብዙ የባል አባቶች የሚባሉት በዛኛው ዘመን ፊውዳል በሚባሉት ዘመን የነበሩ የባል አባት ትላልቅ ልጆች አሁን በብዙ አቅጣጫ ስታያቸው በብዙ ኪሳራ፣ በብዙ ጎዳና፣ በብዙ አእምሮ በሽታ፣ በብዙ እስራት ውስጥ የሚኖሩ ናቸው። ወጥተው ሰው እስከነሱ መካከል ተወጣ አታዩም። ምናልባት የአንዳንዶች አያቶቻቸው አባቶቻቸው ነጥቆ ዘርፎ በብዙ አቅጣጫ ገሎ ትዕቢታቸውን ጥግ አድርጎ ምናልባት ወፍጮ እንድትፈጭ የቀጠሯትን ባሪያ ትልቅን ስራ ወተት ተሸክማ ከስር ደግሞ ዱቄት እየፈጨች ባለው እንቅስቃሴ ከስር ትፈጫለች። ትልቅ እንስራ ላይ ተሸክማለች ጀርባዋ ላይ እና እህሉም ተፈጭቶ ሲያልቅ ከላይ ወተቱም ደግሞ ቅቤ ሲያወጣ እኩል እስኪሆን ድረስ የሰሩባቸው ግፎች በደሎች አሉ። የማያውቀው ትውልድ ደግሞ ያን በደልና ግፍ መጥቶ ይጠጣል። ያን ግፍ ደግሞ ይከናወናል። ያ ከአባቱ ድሆችን የመግፋት ማስለቀስ፣ መሳደብ እና ድሃ ላይ መላገጥ፣ አመፃ መስረት፣ ማስጨነቅ እነኚህ ነገሮች ተከትለው መጥቶ ደግሞ ዘሩ በስቶ አድጎ ድሃም ይመታ፣ ድሃም ሆኖ ድሃም ያስለቅስ አስጨናቂ ሰዎች ደግሞ የተፈጠሩበት ጊዜ ላይ ያለ ነው። ስለዚህ ጥቃቅን የሚመስሉ ነገሮች ምንም መጽሐፍ ቅዱስን ስናነብ ምንም ትኩረት ሳንሰጣቸው ያለፍንባቸው ብዙ ነገሮች አሉ። በዚህም ዘመን መካከል ሰው ይጎዳል፣ ሰው ይሰቃያል። ባጠፋው ጥፋት ብቻ ላይሆን ይችላል። ሁሉም ሰው እየሆኑ ባሉት ክፉ ነገሮች ዙሪያ ሙሉ ማብራሪያ መስጠት አይችልም። እየሆነ በእኛ ህይወት እየሆነ ባለው ነገር ምናልባት ብዙ ርቀት መሄድ ያቃተን፣ መሻገር የተገባን መሻገር ያቃተን፣ መሳካት የተገባን መሳካት ያቃተን ብዙ ነገሮች፣ ህመሞቻችን፣ ጭንቀቶቻችን፣ ብዙ ነገሮቻችን፣ እስራቶቻችን፣ ጎልተን አለመውጣታችን፣ እግዚአብሔር መንፈስና ጸጋ ተሸክመን በህይወታችን ላይ ውጤታማ ያለመሆናችን፣ ትልቅ እግዚአብሔር ትንቢታዊ እውነታዎች በላያችን ላይ ተለቆ እግዚአብሔር ከኛ ጋር እየሰራ ግን በጣም በብዙ ደግሞ እስረኞች ሆነን የምንኖርባቸው የማናቃቸው ጉዳቶች፣ ጭቆናዎች፣ እስራቶች ውስጥ
ልናልፍ እንችላለን። ምናልባት በክርስቶስ የዳነ ሰው ነፍሱ እና መንፈሱ የዳነ ነው። ዘላለም ሕይወት ወራሽ ነው። በምድር ላይ ዋጋ የሚያስከፍሉ ነገሮች ደግሞ ልናልፍ እንችላለን። ብዙ ሰዎች እያለፉ ናቸው። በየጸሎቱ ቤቱ የሚንቀሳቀሱ ሰዎች ተጠቂዎች፣ የቆሰሉ፣ የደከሙ በእግዚአብሔር ቤት ብዙ ዓመት ቆይቶ በተለያየ ጥቃቱ ሲወደቁ ናቸው። አንዳንዱ የቅጣቱ ሰለባ ሊሆን ይችላል። የመርገሙ ሰለባ ሊሆን ይችላል። ምናልባት ቆሞ እናት አባት ረግሞት ወይ ማህበራዊ ትልልቅ አባቶች ረግሞት ወይ በሆነ ምክንያት እርግማን የሚባለው ነገር ተረግሞ ከአንደበት በወጣ ቃል የታሰረ ላይሆን ይችላል። ግን አብዛኛውን ደግሞ ከድሃ ጋር በተያዘ መልኩ ያለውን ነገር ለድሃ የሚሰጥ አያጣም። አይኖችን የሚጨፍን ግን እጅ ይረገማል። እያየ ለድሃ ያልሰጠበት የሕይወት ስርዓት ውስጥ ደግሞ የሚከፍለው ዋጋ ሊሆን ይችላል። ስለዚህ በምን እንደምንከፍላቸው ማናቅም። ለምን ወገኖቼ ሁሉም የእግዚአብሔር ፈቃድ ነው ወይ? በእኛ ላይ የሚደርሱ ነገሮች እግዚአብሔር ፈቃድ ነው። ጥፋቶች፣ ጭንገፋዎች የሰይጣን ኃይል ስለበለጠ ነው ማለት አንችልም። ጨለማው ገዢ በልጦ ስለታየ አቅም ከኛ ባለፈ ነገር ስለሆነ ብለን ልናስብ አይገባም። እና ምንድነው የሚያስረግመው ነገር ምንድነው? ከዚህ ቃል ወጥተን ስንመለከት የሚያስረግመው ነገር ምንድነው? መርገምን የሚያመጣው ምንድነው? የሚያመጣው ምንድነው? እጅግ ይረገማል። እና የሚያስረግመው ነገር ምንድነው? ከቃሉ አንፃር ስናይ የድሃን ችግር፣ የድሃን ስቃይ፣ የድሃን ረሃብ፣ የድሃን ለቅሶ፣ የድሃን ማጣት፣ የድሃን መታረዝ እያዩ ምላሽ ላለመስጠት ነው። በድሃ ላይ አይኑን የሚጨፍን ነው የሚለው። አይኖቹን የሚጨፍን ለድሃ ለሚሰጥ ያጣም አይኖቹን የሚጨፍን ግን እጅግ ይረገማል። አይኖቹን ምን ማለት ነው? የሚደፍን የሚሸፍን እያየ አላይ ማለት አይን መደበኛው ትርጉሙ አይን መጨፈን የሚያሳየው እንዳላዩ ለመሆን መሞከር ነው የሚለው። እንዳላዩ እያዩ እንዳላዩ መሆን። ይሄ ደግሞ እያየን እንዳላየን መሆናችንን የሚፈርደው የሚመዝነው እግዚአብሔር ነው። መንገድ ላይ ሊሆን ይችላል፣ ሰፈር ላይ፣ ቤት ላይ ሊሆን ይችላል። እኛ መስጠት፣ ማካፈል፣ መድረስ የሚገባውነት እያየን እንዳላየን አይኖቻችንን ጨፍነን ማለፍ ምንችልበት ይሄ ከባድ ነገር ነው። እጅግ መረገም በዚህ ምክንያት እንደሚመጣ ያሳያል። እጅግ መረገም ምንድን ነው? ብዙ እርግማን ይደርስበታል ማለት ነው። የእርግማን ውጤቱ ብዙ ነው። ምን እንደሚሆን አናውቅም፣ አይታወቅም። ግን ብዜቱ ብዙ ነው። ብዙ ይረገማል፣ እጅግ ይረገማል፣ ብዙ ይረገማል። መደበኛ ትርጉም ላይ ብዙ ይረገማል። ለምን? በድሃ ላይ አይኑን ጨፍኗል፣ በድሃ ላይ አይኑን ሸፍኗል። እና ይሄ ደግሞ ለድሃ ወገኖች የማይጸየፍ እግዚአብሔር፣ ለድሃ የማይጸየፍ እግዚአብሔር፣ ድሃ የማይጸየፈውን፣ ድሃ ላይ የማያላግጠውን፣ ለድሃ የሚሰጠውን፣ ለድሃ የሚራራውን፣ ድሃን የማያስጨንቀውን እግዚአብሔር ምንድን ነው የሚለው? በዚህ ቦታ ላይ እጅግ ይረገማል ነው የሚለው። ስለዚህ እግዚአብሔር ያከብረዋል፣ እግዚአብሔር አያሳጣውም፣ እግዚአብሔር አይቸገርም እያለ ነው። ድሃ የሚሰጥ አይቸገርም፣ አያጣም። በቃ ድሃን አይኑን ሳይጨፍን ለድሃ የሚሰጥ፣ ድሃ የሚያካፍል፣ ያልቅብኛል ሳይል፣ አጣዋለሁ ሳይል ለድሃ የሚሰጥ፣ ለድሃ ሼር የሚያደርግ፣ ለድሃ የሚያካፍል አያጣም። እያጣለ ይመስላል፣ እየዘራ ሰጠ፣ ለምስኪኖችንም በተነ፣ ጽድቅ ሆኖ ይቆጠርለታል ይላል። ስለዚህ መበተን አይነት ነገር ነው። ጌታ ኢየሱስ ይሄድና ያለህን ለድሆች ሽጥና ተከተለኝ። ይህ ሰው ጭንቅ ሆነበት። ለዚህ ነው ድሃ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይቀላታል። ለዚህ ነው ይቀላታል ድሃ ወደ እግዚአብሔር መንግሥት ቢገባ። ስለዚህ ሰዎች በምን መንጉ ባለጠጋ ሲሆኑ ሰብስቦ ከሁሉም ተወዳዳሪ ሆኖ መገኘት እንጂ ለድሆች ማካፈሉ ነገር ብዙዎች ላይ የሚታይ አይደለም። ማካፈሉም ደግሞ ለካሜራ ግባት ሊሆን ይችላል፣ ለመንግስት ፍላጎት ሊሆን ይችላል። ከልብ ሆኖ ድሃን አቅፎ ድሃን ላይ አይን ሳይጨፍን ድሃን እያሰበ የሚያደርግ ከሆነ ጥሩ ነው። እንደዚህ ሰዎች በዚህ መልኩ የሚቆሙ ከሆነ ስለዚህ ምን እንደሚሆን አናውቅም። ስለዚህ አንዱ በጎነትን ይቀበላል። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነትን መልሶ ይቀበላል። መጽሐፍ ቅዱስ ምሳሌ 19:17 ይላል። ስለዚህ ለድሃ መስጠት፣ ለድሃ ማካፈል፣ ለድሃ መኖር እሱ በጣም
በሕይወት ላይ ትልቅ ነገር ነው። እዚህ ምሳሌ 14:31 ላይ ድሃን የሚያስጨንቅ ፈጣሪውን ይሳደባልና ለድሃ ምሕረት የሚያደርግ ግን ያከብረዋል። ምን ያደርገዋል? ያከብረዋል። ለድሃ ምሕረት የሚያደርግን ሰው ያከብረዋል። እግዚአብሔር ያከብረዋል። ለምን? የተዋረደውን ማያስጨንቅ ማለት ነው። የተዋረደውን ድህነት ያዋረደውን፣ ችግር ያዋረደውን፣ ማጣት ያዋረደውን፣ ግርጣት ያዋረደውን፣ ክሳት ያዋረደውን፣ ባዶነት ያዋረደውን፣ የሚበላው የሚጠጣው ማጣት ያዋረደውን፣ የሰው ፊት እንዲያይ ያደረገውን ነገር እንደገና ብታስጨንቀው ቤት የሚሰራ የቤት ሰራተኛ ሊሆን ይችላል፣ ቀን ሰራተኛ ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ ቢሮ ያለ ሊሆን ይችላል፣ የምንመራቸው ሊሆን ይችላሉ። ድሃን ማስጨነቅ እንዲጨነቅ ማድረግ ፈጣሪን መሳደብ ነው። የፈጠረውን ስድብ ነው። አሁንም ይሄ በእንደዚህ መልክ ሰዎች ከሄዱ እጅግ ይረገማሉ። ለድሃ ቸርነትን ካረጉ ደግሞ ለእግዚአብሔር ያበድራሉ፣ በጎነትን መልሶ ይቀበላሉ። ከእግዚአብሔር ዘንድ በጎነትን መልሶ መቀበል አለ። ስለዚህ የሚያስጨንቅ ድሃ የትም ቦታ ወገኖች እየተጨቆነ ነው ያለው በዚህ ሰዓት። የትም በቤተ ክርስቲያን ውስጥ የተናቀ ነው፣ በውጭ የተናቀ ነው። ድሃ ያለቅሳል፣ ድሃ ይቸገራል፣ ድሃ እየተሳቀቀ ነው የሚኖረው። ድሃ ድህነቱ አንሰው እየተሳቀቀ አንገት ደፍቶ ነው የሚኖረው። ድሃ እያለቀሰ ነው የሚኖረው። ድሃ አንደበት የለውም፣ ድሃ ቃል የለውም፣ ድሃ ገንዘቡ አያወራም፣ ድሃ ወገኑ አያወራም፣ ድሃ ንብረቱ አያወራም፣ ድሃ ቤቱ አያወራም፣ ድሃ የሆነ ነገሩ አያወራም። ወገኖቼ ቀሰስተኛ ነው ድሃ ቀሰስተኛ ነው እና አንገት እንደ ደፋ ነው የሚኖረው። ድሃ ተስፋ እንደቆረጠ ነው የሚኖረው። ግን እግዚአብሔር ባለጠጋውን ድሃን ቀና እንዲያደርግ ነው ገንዘብ የሰጠው፣ ለሰው ሀብት የሰጠው፣ ለሰው ገንዘብ የሰጠው። እግዚአብሔር ድሃን ቀና እንዲያደርግ፣ ድሃን እንዲያስቅ፣ ድሃን ወገኖቼ አንገት እንዳይደፋ፣ ድሃ ቀና ብሎ እንዲሄድ፣ ድሃን እኩል እንዲለብስ፣ ድሃ እኩል እንዲበላ፣ ድሃ ለድሃ ተካፍሎት እግዚአብሔርን ፈጣሪውን እንዲያከብር፣ ከዛ ደግሞ ለድሃ አካፍለው ሰው ምሕረት ያደረገለት ሰው፣ ምሕረት ያበዛለት ሰው፣ ድሃ ምሕረት የሚያደርግ ሰው ወገኖቼ እግዚአብሔር እንዲያከብረው፣ ፈጣሪ እንዲያከብረው የተዘጋጀለት እድል ነው። ከዚህ አንጻር ልናይ ይገባል። ምሳሌ 21:13 ላይ የድሃን ጩኸት እንዳይሰማ ጆሮን የሚደፍን ሰው ራሱ ይጮሃል አይሰማለትም። በቃ ዘሩ እንደዛ ነው። የዘራነው ነገር በጣም በእጥፍ ነው የምናጭደው። ዘር ማጨድ ነው። ድሃ ላይ መስጠት፣ ለድሃ ማካፈል፣ ለድሃ መራራት፣ ለድሃ ማዘን፣ ለድሃ ላይ ዓይንን አምለ መጨፈን፣ ለድሃ መልካም ነገር ማድረግ፣ ለድሃ ሚራራ ልብ መኖር፣ ድሃ እንዳይቸገር ማሰብ። ይሄኛው ነገር ወገኖቼ ምንም እንኳን በእግዚአብሔር እርዳታ የሚሆን ነገር ቢሆንም ይሄኛው ነገር በጣም ወሳኝ ነገር ነው። በጣም ከባድ የሚመስልም ጸጋ የሚጠይቅ ነገር ቢሆንም የህይወታችን ስርዓት ካደረግነው ቁርስ፣ ምሳ፣ እራት መብላት ያህል ይሆናል። ከዚህ ውጪ የድሃን ጩኸት እንዳንሰማ ከሆነ ጩኸቱ ለቅሶ ማንሰማ ከሆነ በሌላ ጊዜ ደግሞ ስንጮ እንደማንሰማ መጽሐፍ ቅዱስ እውነታውን ይናገራል። ስለዚህ ምን እያለን ያለው በዚህ ቦታ ላይ ቃሉን ሐሳብ ደንብ ዙም አድርገን ማየት ብንችል ለድሃ የሚሰጥ አያጣም፣ ዓይኖችን የሚጨፍን ግን እጅግ ያጣል። ዓይን መጨፈን ማለት ነው። ዓይን ችግርን እያየ መከራን እያየ ድህነትን እያየ ዓይን መጨፈን፣ ጫን ጨፍኖ መሄድ ማለት አይደለም። አላየውም እያየሁት አይደለም ማለት ነው። እያየ እንዳላየ መሆን ማለት ጆሮን መድፈን በድሃ ላይ ጆሮን መድፈን በጣም እሱም አደገኛ የሆነ ነገር ነው። ጆሮን መድፈን አልሰማም ማለት የችግረኛውን ጩኸት አለመስማት። እግዚአብሔር ዓይን የሰጠን ለማየት ነው፣ ሌሎችን ችግር ለማየት ነው። ጆሮ የሰጠን የሌሎችን ችግር፣ ድህነት፣ ለቅሷቸውን፣ ጉስቁልናቸው እንድናይና እንድንሰማ ነው። የኛ ነገር ከማየት ወይ ከመስማት ይጀምራል። እጅና እግር ደግሞ እንቅስቃሴ ያደርጋሉ። እነኚህ የአክሽን ምልክቶች ናቸው። እያንዳንዱን እግዚአብሔር የሰውነታችን አካል ሲፈጥር በዓላማ ነው የፈጠረው። ስለዚህ ዓይን ያየውን ነገር ወገኖቼ አእምሮ አስተናግዶት፣ ጆሮ የሰማውን አእምሮ አስተናግዶት እጅ እንዲሰጥ ያደርጋል። እግር ደግሞ ሄዶ እንዲንቀሳቀስ ያደርጋል። ሁሉም አንድ ላይ የተዋቀሩ ናቸው። ጆሮ የሰጠን እግዚአብሔር የሌላውን ችግር እንድንሰማ ነው። የራሳችንን መስማት አንችልም። የራሳችን ችግር መስማት አንችልም። ራሳችንን ፊት ራሳችን ያለ መስተዋት ማየት ስለማንችል ማለት ነው። ስለዚህ ይሄ ግን አልሰማም አላይም እምቢ አለ። ውጤቱ ግን እጅግ ይረገማል። እርግማን ውጤቱ አላይም፣ ማየት አልፈልግም፣ እያየ አላየውም
ማለት እየሰማ አልሰማ ማለት ውጤቱ እርግማን ነው። ከዚህ እንድንወጣ ነው፣ ከዚህ እንድንጠነቀቅ ነው ማሳየው። እና በተራው የሚጮህበት ያልሰማው ሰው ይጮሃል። አጨዳው ይሄ ነው። እና እሱም ይጮሃል፣ ግን ጮኸቱ አይሰማም ነው የሚለው። አይሰማም። እሱ ደግሞ ይጮሃል፣ አይኖቹ የሚጨፍን ግን እጅግ ይረገማል ነው የሚል ያለው። ግን በተለይ በዚህ የድሃን ጩኸት እንዳይሰማ ጆሮን የሚደፍን ሰው ራሱ ይጮሃል፣ አይሰማለትም። ራሱ ይሰዋል፣ አይሰማለትም። እዛኛው ላይ አይን የሚጨፍነው ይረገማል፣ እጅግ ይረገማል። ጆሮን አልሰማም ብሎ ደግሞ የሚደፍነው ምንድነው የሚሆነው ብሎ የሚናገረው ራሱ ይጮሃል፣ አይሰማለትም። የዚህ ዘር ሁሉ ጊዜ ሰው የዘራውን ያንን ነው የሚያጭደው። እዚህ ጋር ድሆችን በማስጨነቅ ህይወት ውስጥ የሚኖረው ሰው የድሃን አይኑን የሚጨፍን ድሃ አይኑን የሚጨፍነው የዘራው መጨፈን ነው የዘራው እጅግ ይረገማል። እዚህ የዘራው አለመስማትን ነው የዘራው። እጅግ ደግሞ ቢጮህ የማይሰማ ይሆናል። ማንም የማይሰማው ይሆናል። እግዚአብሔር የመስሚያ መንገዱን ይቆልፍበታል ማለት ነው። ማለት ጆሮውን ይቆልፍበታል ማለት ሳይሆን በቃ የሚሰማው የለም። እግዚአብሔር ራሱ አልሰማውም እንደማለት ያለ እሱ እየሰማ ዳውን ጩኸትና ለቅሶ እየሰማ እንዳልሰማ እያየ እንዳያየ ብናልፍ እግዚአብሔር ደግሞ ጩኸታችንን ጸሎታችን እየሰማ እንዳልሰማ ሊያልፍ ይችላል። በቃ እንዳልሰማ ሊያልፍ ይችላል እየሰማ። ስለዚህ የጸሎቶቻችን ውጤት ያላገኘናቸው መልስ ያላገኘናቸው ለዘመናት በብዙ ያለቀስናቸው ነገሮች ያልተመለሱት ምንድናቸው? በምን ምክንያት ያልተመለሱት? መልስ ሊኖረን ይገባል። ለድሃ የሚራራ አያጣም ነው የሚለው። አያጣም ድሃ የሚራራ ከመርገም ለመራቅ ጩኸታችንን እንዲሰማ በጎነቱን ለመቀበል ከድሃ ጋር መቆም አለብን። ድሃን ማክበር አለብን። ድሃን መውደድ አለብን። ድህነትን ጠልተን ድሃን መውደድ አለብን። ድሃ ላይ ክፉ ቃል ማውጣት የለብንም። ድሃ ላይ መጸየፍ የለብንም። ለምን? ድሃ ላይ መጨፈን የለብንም። ድሃን ማዳመጥ አለብን ከመርገም ለመራቅ እኛ ደግሞ በጩኸታችን ጊዜ እንድንሰማ። ስለዚህ ይሄ በጣም ወሳኝ ነገር ነው። እጅግ መርገምን ለምን እንመርጣለን? ለምን ነው የምንመርጠው? ያለ እውቀትስ በእውቀትስ በድፍረት ኃጢአት ለምንድን ነው እጅግ መርገምን እጅግ መቀጣትን እጅግ መረገምን እንዴት ምርጫችን እናደርጋለን? ከድሃ ጋር ያለን ነገር እንዴት ነው ወገኖች? አሁን በዚህ ሰዓት ይሄን የመስማት እድል ያገኛችሁ ምናልባት ከድሃ ጋር ባለ ነገር መስማት ማትፈልጉ አንዳንዴ መስማት ማትፈልጉ ለምን እኮንናል ለምን ሳላቀው እንዲሁ ድፍንፍን እኔ ለምን ከድሆች ጋር የተያዘ ነገር ለምን እሰማለሁ? የድሆች ጩኸት የሚል በቴሌቪዥን ኤልሻዳይ ላይ መስመጣ በዩቲዩብ ስመጣ በፌስቡክ መስማት ማትፈልጉ ደስ ማይላችሁ ምናልባት እኔ ለምን ይፈረድብኛል? ያለ ዕውቀት የሚፈረድብኝ ይበልጣል። ያለ ዕውቀት የሚፈረድብኝ ይበልጣል። አላውቀውን መስማት አልፈልግም ሰዎች አራኒ ቤተክርስቲያን እንጂ ራይ ላይ ጣጣ አላበዛ የሚሉ ሰዎች አሉ። እንደሱ ማለት ወገኖቼ ልንጠነቀቅ ይገባል። ለድሃ ያለን አመለካከት እንዴት ነው? ተጸያፊዎች ነን፣ እንጸይፋለን፣ ተሳዳቢዎች ነን፣ አፋቸውን የሚከፍቱ አሉ፣ አፋቸውን እንከፍታለን። መጽሐፍ ቅዱሱን የሚቃረኑ ሰዎችን ወገኖቼ እንከተላቸዋለን፣ እናስባቸዋለን። ምን ጋን ያለ ነው? ጥጋብ ያስጨነቃቸው በዙ። ጥጋብ ያስጨነቃቸው በጣም ያስጨነቃቸው በዙ። ጥጋብ ያስጨነቃቸው፣ ትዕቢት ያስጨነቃቸው፣ ባልተገባ መንገድ የመጣ ገንዘብ ያስጨነቃቸው ሰዎች ትላንት ከድህነት የወጡ ከድሃ ቤተሰብ የወጡ ድሃ ቤተሰብ ያሳደጋቸው ትክክለኛ ባልሆነ መንገድ ገንዘብ በእጃቸው የያዙ ጥጋብ ያላቸው ድሃን የሚሳደቡ አገልጋዮች በዙ። ድሃን የሚሳደቡ ሰዎች በዙ። ድሃን የሚንቁ ሰዎች በዙ። ድሃን የሚጸይፉ በእርግጥ በዘመናት መካከል ይኖራል። ይሄ ምሳሌ በተጻፈበትም ዘመን ይኖራል። እንዲሁ የእግዚአብሔር መንፈስ ብቻ ሳይሆን በተግባር የተቀጡ ሰዎችንም በሚያውቅበት ዕውቀት ነው ይህን ምጽፈው። ስለዚህ ሰርቶ በስርዓት መንገድ ያላደጉ በአንድ ጊዜ ብቻ እንደ ሎተሪ ገንዘብ በእጃቸው የገባ እና ለጥጋባቸው ምክንያት ሆነ ተሳዳቢዎች በዙ። ስለዚህ ተሳዳቢዎች አንሁን፣ ራሳችንን እንጠንቀቅ ወገኖቼ። መርገምን እየጠሩ መርገምን እየሳቡ መኖር እንደማለት ነው። ስለዚህ አናጨብጭብ፣ እንለያቸው፣ ለይተን እንከተል፣ ለይተን እንስማ። ድሃ ሲሰደብ ጎሽ ምትሉ እናንተ እንደተሳደባችሁ እግዚአብሔር ሊቆጥር ይችላል።
ድሃ ሰዎች ሲያላግጡ ድሃ በአደባባይ በእግዚአብሔር መድረክ ላይ ሲሰደብ ድሃ ሲሰደብ የተጻፈው የእግዚአብሔር ቃል ክቡር ቃል እንደዚህ ከድሃ ጋር የተያዘ ነገር በብዙ ነገር እንድንጠነቀቅ የሚያስተምር የእግዚአብሔርን ቃል ለማስተማር ድል ያላገኘን ግን ከእውቀት ነፃ የሆንን ብዙ ሰው በርካታ ሰዎች ድሃን ሲጸየፉ ወንጌልን አገላብጠው ሲናገሩ ተናጋሪዎቹ መቀጣታቸው መረገማቸው ወይም ዋጋ መክፈላቸው ማይቀር ቢሆንም እነኚህን ሰዎች ደግሞ የምታጨበጭቡ ደግ አረግ የምትሉ ሰዎች ምንም ዝም ባትሉ ዝም ማትሉ ሰዎች እናንተም እንደሰደባችሁ ልትቆጠሩ በእግዚአብሔር ዓለም ውስጥ እንደተሳደባችሁ ልትቆጥሩ ትችላላችሁ። አላጋጮች ተሳዳቢዎችን ደግ አደረጉ የምንል ድሃን እየሳደብን እንደሆነ ልናስብ ይገባል። ደግ አረግን አላጋጮችን ደግ አረግን ዝም ብሎ ባዶ ጩኸት ምን ጮው ሰዎች ወገኖቼ ይሄ የኢየሱስ ወንጌል ሊሰበክበት ወገኖቼ ፍትህ ሊሰበክበት ሰዎች እኩል አይን ያለ አድሎ ሊታዩ የሚገባቸው ሰዎች በዘር በቋንቋ በሃይማኖት በድህነት ሰዎች በልብስ በመልበስ ባለመልበስ በየትኛው ሁኔታ ሰዎች ተለካክተው ሊቀመጡ ማይገባ በእግዚአብሔር ቤት ውስጥ ወገኖቼ አድሎ ሲፈጠር ድሃ ሲሰደብ ድሃ መላገጫ ሲሆን ድሃ መሳቂያ ሲሆን ድሃ ሲጸየፍ ኢየሱስ የሞተለት እግዚአብሔር የፈጠረው ድሃ ሲጸየፍ ድሃ ሲንቋሽሽ የሚያንቋሽሹት ሳይቀጡ አይቀሩም። በተጻፈው ቃሉነት የሚያሳዝነኝ ግን ምናጨበጭብ ሰዎች ልንመለስ ይገባል። ንስሐ ልንገባ ይገባል። ከነሱ ጋር እጅግ ከመረገም አንመለስም። ከመቀጣት አንመለስም። ስለዚህ ልንጠነቀቅ ይገባል። የት ነው ያለነው? ምን እያደረግን ያለነው? ልባችን ውስጥ ያለው አመለካከት ምንድነው? ጥሩ ልብስ ስንለብስ ድሃን እንጸየፋለን። ጥሩ መኪና ስንይዝ እንጸየፋለን። ጥሩ ቤት ውስጥ ስንኖር ሌላውን በላስቲክ ቤት ውስጥ ያለው እንጸየፋለን፣ ድሃውን እንጸየፋለን። በእነሱ ጫማ ውስጥ ሆኜ እኔም እንደዚህ ነበርኩ የሚል እሳቤ በህይወታችን ውስጥ አለ የለም? ደፋሮች ነን ወይስ ትሑታን ነን? ወይስ ከድሃ ጋር ያለው ነገር ገብቶናል? የእግዚአብሔር ትኩረት አንዱ ድሃ እንደሆነ ታስባላችሁ? እኛ ማናቸው አይኖቹ እግዚአብሔር በድሆችና በችግረኞች ላይ እንደሆነ ታስባላችሁ? የሚራራ ልብ አለን፣ የሚያዘን ልብ አለን። ማድረግ ባይችል እንኳን የሚጸጸት ዝቅ ብሎ በእነሱ እንደደረሰ ማቀፍ የሚችል ልብ አለን። ከነሽታው ከነችግሩ ከነምኑ ድሃን ማቀፍ የሚችል የማይጸየፍ ልብ አለን። ወንጌል ይሄ ነው። የክርስቶስ ወንጌል ይሄ ነው። ትዕቢት አይደለም፣ ጥጋብ አይደለም። ስለዚህ ልናስተካክል ይገባል፣ ልናስብ ይገባል። የክፎችን መንገድ የትዕቢተኞች መንገድ ወጣቶች ልንከተል አይገባም። እውነተኞች እንደሆኑ ልናስብ አይገባም። እነሱስ እንደ እግዚአብሔር ቃል ትዕቢተኞች መቀጣታቸው አይቀርም። ግን እያንዳንዳችን ልንመለስ ልንጠነቀቅ ይገባል። በዚህ መንገድ እንሄድም በየትኛው ምድር ያላችሁ ሰዎች ልንመለስ ይገባል። እግዚአብሔር በነገር ሁሉ ይርዳን። እግዚአብሔር የተባረከ ይሁን። የኤልሻዳይ ቴሌቪዥን ኔትወርክን እግዚአብሔር ባርካችሁ ማለት እወዳለሁ። ደግሞ በተከታታይ ደግሞ በእን እየተጋ ያለው ወንድሜ ይድነቃቸውን ላመሰግን እወዳለሁ። እናንተም ሼር አድርጉ፣ ሌሎችም አስተላልፉ። ደግሞ ተለማመዱ፣ ድምጽ አሰሙ። ያልሰሙትን እናንተ ደግሞ አሰሙ፣ አስተምሩበት። እግዚአብሔር ዘመናችሁን ሕይወታችሁን ይባርክ። ክብር ለእግዚአብሔር ይሁን። ሻሎም ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።